ሰው ከጭንቀት ከሚገላገልባቸው ነገሮች ውስጥ አንዱ ንስሐ መግባት ነው። ከጭንቀት ለመገላገል የመጀመሪያው መንገድ ማለት ነው ንስሐ። ለምን ኃጢአትን ተሸክሞ መሄድ በራሱ ጭንቀት ነው፣ ክብደት ነው በራሱ ነኮ ምን ይላል። ንስሐችን ተናዘን ስንመጣ ደስ ይላል። በቃ አሁን እግዚአብሔር ምህረት አድርጎልኛል፣ እንደዚህቹ ንስሐ እንደገባሁኝ ስጋው ደግሞ እንደተቀበልኩኝ ወስድ ባረገኝ የምንለው ነገር ጊዜ አለ። ነገ ሲነጋ ምን አረግ ይሆን እግዚአብሔር ምን አረግ ያሳዝነው ይሆን አለ ምንለው እና ቀጣዩ ደግሞ ሌላ ጭንቀታችን ደግሞ ሲጋራ ሱስ ያለበት ሲጋራውን ሲያየው፣ ዝሙት ሱስ ያለበት የሴትን የወንድን ምናምን ያንን ምናምን ሲያየው፣ ባይነ ሌላቸው ትዝ ይላቸው። ምግብም ከሆነ ምግብ፣ በጾም ውስጥ ስጋ ከሆነ እንደዛው፣ ወይም ደግሞ ሐሜትም ከሆነ ያ ንስሐ የገባችሁበት ጉዳይ በእናንተ ዙሪያ ሲያንዣብብ ሌላ ጭንቀት ነው። ስለዚህ መለማመድ ያለባችሁ ያን ነገር ላለማድረግ ከዛ ነገር በመራቅ ብቻ ሳይሆን ያን ነገር ምንድነው ብሎ በማወቅም ጭምር ነው። ከጭንቀት ለመገላገል ሁለተኛው መንገድ ምንድነው? ዕውቀት ነው። መጀመሪያ ንስሐ መግባት፣ ቀጥሎ ደግሞ ዕውቀት። የምን ዕውቀት? ኃጢአት ምንድነው? ጽድቅ ምንድነው? ስጋ ምንድነው? ነፍስ ምንድናት? መንግስተ ሰማያት ምንድነው? ገነት ምንድነው ብሎ ማወቅ ያስፈልጋል። የተሻለው ዓለም ነው እግዚአብሔር ለኛ ያቀደልን። አስቀድማችሁ ጽድቁና መንግስቱን ፈልጉ ሌላ ሁሉ ይጨመርላችኋል ያለው። ለምንድነው ጽድቁና መንግስቱን ፈልጉ ያለን? እዛ ምን ስላለ ነው? መንግስተ ሰማያት ቀርባለችና ንስሐ ግቡ፣ አስቀድማችሁ ጽድቁና መንግስቱን ፈልጉ። መንግስት የተባለው ምንድነው? ጽድቅ፣ እውነት ነው። የትኛው እውነት ወደ የትኛው መንግስት ነው የሚያደርሰው? ይሄን በደንብ አድርገን ስናውቅ የዚህ ዓለም ነገር ከንቱ መሆኑ ይታየናል። እየም ጥረት ታደርጋላችሁ። ሐሜት ሲያሙ ከሐሜቱ ዞሩ ትላላችሁ አይደለ? እንዲያውም ምን ሲያማ ሰው ሲያማ ለኔ ብለህ ስማ እንደሚባለው ማለት ነው። አዎ እስቲ ልቦና ይስጣቸው ምናምን ብላችሁ ዘም እኔን አይመጥነኝም ብላችሁ ቶሎ እጥፍ ማለት ከመጀመሪያው ጀምሮ ማለማመድ። እኔ አሁን ምኞት ኃጢአትን ትወልዳለች፣ ኃጢአት ደግሞ ሞትን ትወልዳለች ነው የሚለው መጽሐፍ ቅዱስ ጳውሎስ። ስለዚህ ጭንቀት የሚመጣው ከምኞት ነው። አንድ ነገር በጣም እንመኘውና ከዛ በኋላ ምን እየሆነ ይመጣል? በግድ የሚያስፈልገን ነገር ሆኖ ይመጣል። እሱን ካላገኘን ማንኖር ማንውል ይመስለናል፣ ማንጠግብ ይመስለናል። ወይም ደግሞ እሱን ካላገኘን እምንሞት ይመስለናል። ስለዚህ ግዴታ ማምጣት አለበት ብለን ስለምናስብ ገንዘብም ይሁን ዝሙትም ይሁን ሌላም ውሎ ሊሆን ይችላል እዛ ቦታ መሄድ አለብኝ ብላችሁ ልታስቡ ትችላላችሁና ይሄንን አይነት ሱስ ማስወገድ፣ እኔ በዚህ ነገር አይደለም መኖረው ይሄ ነገር አያስፈልገኝም ብላችሁ ማሰብ። ከዛ ሁለተኛ ደግሞ እንግዲህ ሶስተኛ ደግሞ ምንድነው ያ የተዋችሁትን ኃጢአት መልሶ ላለመንካት ላለማድረግ ሌላ ነገር መለማመድ፣ ሌላ ጽድቅ የሆነ ነገር መለማመድ። እነዚህ ጭንቀቶችን ያስወግዳሉ። ለምሳሌ ቤተክርስቲያን ማታ ማታ ጉባኤ ማዳመጥ ሊሆን ይችላል፣ መጽሐፍት ማንበብ ሊሆን ይችላል። እንግዲህ መንፈሳዊ ሕይወትን ለማሳደግ ማለት ነው። ገዳማት መሄድ፣ ሱባኤ መግባት፣ መዝሙር ማዳመጥ፣ በተለይ በገና መዝሙር ማዳመጥ ከጭንቀት ያድናል። በጣም ብዙ በጥባጭ የሚባሉ ልጆች ማለት ነው፣ አስቸጋሪ አረመኔ የሚባሉ ልጆች ወይም ትናንሽ ሆነው ተንኮለኛ የሚባሉ ልጆችን እስቲ በገና ትምህርት ቤት አስገቧቸው። የበገና መዝሙር እስቲ ክፈቱላቸው። በግድ አንድ ሰዓት ሙሉ በኢርፎን በገና መዝሙር እንዲያዳመጡ አድርጓቸው። እስቲ ይረጋጋሉ። በግድ እንቅልፍ ሊተኙ ሲሉ የበገና መዝሙር እስቲ ያሰሟቸው። በጣም ነው ጨዋ የሚያደርገው። እና ብዙ ጊዜ የተረጋጉ ልጆች እንዲሆኑ የምትፈልጉ ሆነ መዝሙር ማሰማት፣ በተለይም በገና መዝሙር ማሰማት፣ ስብከት ማዳመጥ። ደግሞ ወደ አዋቂዎቹ ልምጣ። የልጆቹን እንደ ምሳሌ ነው ያመጣሁት። ስብከት ማዳመጥ፣ ልብን የሚያረሰርስ ስብከት መርጣችሁ ማንኛውም መምህር ሊሆን ይችላል፣ የቤተ ክርስቲያን አጣርታችሁ ማዳመጥ። ከዚህ ደግሞ ጎን ለጎን ደግሞ ጸበል መጠመቅ፣ መልክአ ዑራኤል መጸለይ። ቅዱስ ዑራኤል ጭንቅላት ላይ ስለሆነ የሚሰራው ማለት ነው። የእውቀት መልአክና የአእምሮ ስፔሻሊስት ስለሆነ እሱን መጸለይ። ከዛ ደግሞ ስጋው ደሙን መቀበል። እነዚህ ነገሮች ከጭንቀት ያድናሉ። ሙሉ በሙሉ ቤተሰብ የአማኑኤል